ሰላም እንዴት ናችሁ? ዛሬ መናገር የፈለኩት ከምንም በላይ ሀገሩን ኢትዮጵያን ያስጠራ ትውልደ ኢትዮጵያዊ ነው ማንሳት የምፈልገው። ኢትዮጵያን ብዙ ሰው ስሟን አስጠርቷታል። ብዙ ልጆቿ ስሟን አስጠርቷታል። ከአበበ ቢቂላ ጀምረን በደረጃ እስካሉት አትሌቶቻችን የኢትዮጵያን ስም ያላስጠራ የለም። ምሁሮቻችን ኢትዮጵያን አስጠርተዋል። የታወቁ አዳዲስ ነገር የፈጠሩ ሳይንቲስቶች ኢትዮጵያን አስጠርተዋል። ዓለም አቀፍ ድርጅት መሪ ሆኖ የተቀመጡ ትልልቅ የኛ ልጆችም ኢትዮጵያን አስጠርተዋል። ግን ማንም ካስጠራት በላይ ኢትዮጵያን ያስጠራ አንድ ሰው ስለሱ ነው ዛሬ የምናገረው። ይህ ትውልደ ኢትዮጵያዊ ከኢትዮጵያዊ እናትና አባት በካናዳ የተወለደ አቤል መኮንን ተስፋዬ የሚባል ትውልዱ በፈረንጆች በ1990 የዛሬ 35 ዓመት አካባቢ የተወለደ የሙዚቃ አዘጋጅ፣ የዘፈን ደራሲ እና ተዋናይ በዓለም አቀፍ ደረጃ ተራ ቁጥር ተብሎ ከሚጠቀሱት ሙዚቀኞች ውስጥ በዚህ ዘመንና በዚህ ባለፈው 10 ዓመት ውስጥ በከፍተኛ ሁኔታ ዓለምን በሙዚቃው የሚመራ ሰው አቤል ተስፋዬ ትውልደ ኢትዮጵያዊ በመሆኑ ብዙ ቦታ ላይ እንዳያችሁት የኢትዮጵያን ባንዲራ ይዞ በሚዘጋጁ ስቴጆች ላይ ኢትዮጵያን ያሳያል። አንዳንድ የአማርኛ ቃላቶችን ይጠቀማል። ኢትዮጵያ ውስጥ እርዳታ ያደርጋል። የኢትዮጵያ የሆኑ ነገሮች ለምሳሌ በካናዳ የግዕዝ ትምህርት ቤት እንዲከፈት በገንዘብ ሲያግዝ አይተናል። ያኔ በጦርነቱ ጊዜ በሚሊዮኖች የሚቆጠሩ ገንዘቦች በሰሜኑ ጦርነት ጊዜ ለተጎዱ ሰዎች እንዲደርስ አድርጓል። ጥቁር አሜሪካውያንና ሌሎች የተቸገሩ ሌላ ዓለም ሰዎችንም በከፍተኛ ሁኔታ ረድቷል። ስለ እርዳታው አይደለም መናገር የምፈልገው። የኢትዮጵያን ቡና ደግሞ በእናቱ ስም ሳምራ ቡና የሚል ከፍተኛ ገንዘብ መድቦ አሁን በዛ ኢንቨስትመንት ውስጥ እንዳለም እያየን ነው። ከነዚህ ነገሮች እኔ በጣም ሌት የሚለው ነገር ይህን ሀሳብ ያመጣሁት በምሰራበት ቦታ ላይ የኤፍኤም ሬዲዮ ይከፈታል እና ትልቅ ብዙ ሰዎች የሚሰሩበት ቦታ ስለሆነ ኤርፎን ምናምን መጠቀም ስለማይቻል ሰዎች ሙዚቃ ስለሚጠይቁ የኤፍኤም ሬዲዮ ይከፈታል። በዛች በኤፍኤም ሬዲዮ ቢያንስ በአንድ ሰዓት ጊዜ ውስጥ 3 ጊዜ የአቤልን ሙዚቃዎች እሰማለሁ። የተለያዩ ሙዚቃዎች። እኔ ብዙ ሙዚቃ የምከታተል ሰው ባልሆንም የአቤል ሙዚቃ ሲመጣ ግን ሳልፈልግ እሳባለሁ። ምክንያቱም የሀገሬን ቃና ስለማገኝበት እሳብና የሚለውን እሰማዋለሁ። በጣም ጥሩ መልእክቶች ያላቸው አስደናቂ በዓለም ደረጃ ተወዳጅ የሆነ ሙዚቃዎችን ሰርቷል። እዚህኛ ሀገር እንግሊዝ ሀገር በየዓመቱ በየከተማው የእሱ ዝግጅት አለ። ልክ እንደኛ ሀገር ስቴዲዮም አሬና የሚባሉ 25,000 እና 30,000 የሚይዙ ስቴጆች አሉ። በእንደዚህ አይነት ቦታ ነው የሚዘጋጀው። አንዳንዴ በጣም በሜዳ ላይ ነው የሚዘጋጀው። ምንድነው የኛ ሰው ስለሱ ሲያወራ ስለማልሰማ በጣም ስለሚገርመኝ ነው። ዓለም ሁሉ ስለሱ ያወራል። እኔ አንዳንድ ሰዎች በእድሜ ከኔ ትንሽ የሆኑ ሰዎች ከየት ነህ ሲሉኝ ኢትዮጵያ ስላቸው በብዛት አያውቁም። ያስቡና ዘ ዊኬንድ ይሉኛል። በቃ በዊኬንድ ኢትዮጵያ አዲሱ ጄኔሬሽን ስለ አድዋ ብትነግረው አይገባውም። በነፃነት ጊዜ የተወለዱ ሰዎች ነፃነት ማጣት ምን እንደሆነ ስለማይገባቸው ብዙ ስሜት አይሰጠውም። ይሄ ትውልድ ስሜት የሚሰጠው ሙዚቃ ነው፣ አርት ነው ወይ ፊልም ነው። እዛ ላይ በጣም የተዋጣለት ሰው ሲያገኙ ያ ሰው ሞዴላቸውን ያደርጋሉ። አቤልም አብዛኞቹ ወጣቶች ሞዴል አድርገውት አያለሁ። አቤል ከሚገርም ነገር ዝም ብሎ ሙዚቀኛም አይደለም፣ ሪቮሉሽነርም ነው። አይታችሁ እንደሆነ ያኔ ከዶናልድ ትራምፕ ጋር በቴሌቪዥን ጣቢያ ቀጠሮ ኖሮት ሊቀርብ በነበረበት ቴሌቪዥን ላይ ዶናልድ ትራምፕ ይቀርባል ሲባል እኮ አልቀርብም ያለ ነው። ምክንያቱም ከስደተኛ ቤተሰብ የተወለደ ስለሆነ ስደተኛ የሚጠላ ሰውዬ፣ መጤዎችን የሚያጥላላ ሰውዬ ጋር አብሬ አልቀመጥም በሚል ሌላ አይደለም። እንደዚህ አይነት ኩራት ምንድን ነው የሚባለው? ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይተውም የሚለው ልጆቻችን የትም ቢወለዱ ያ ከኛ የሚወስዱት አይደንቲቲ ይገለጣል። አሁን አንድ ሰው ከሆነ ፕሬዝዳንት ወይም ከእጩ ፕሬዝዳንት ጋር ቁጭ ብሎ እንትን ማለት ሌላው ቢሆን እንደ ራሱን ከፍ ለማድረግ ነበር የሚጠቀምበት። እሱ ግን ነው እንደዚህ ከሚያስብ ሰው ጋር አልቀመጥም ነው ያለው። ታዲያ አቤል በምንድን ነው የሚደነቀው ብላችሁ ካላችሁ
አንዳንድ ነገር እስቲ ያገኛቸውን ሽልማቶችን እንቁጠር እስቲ። እሱ ዓለም አቀፍ ሙዚቀኛ ነው እና በቀላል ግጥምና ቴነር ድምፅ ፋልሴቶ እንዲሁም በታዋቂ R&B ድምፁ ይታወቃል። ሽልማቶቹ 4 ግራሚ ሽልማት፣ 20 ቢልቦርድ ሙዚቃ ሽልማቶች፣ 22 የጁኖ ሽልማት፣ 6 የአሜሪካ ሙዚቃ ሽልማት፣ 3 የኤምቲቪ ቪዲዮ ሙዚቃ ሽልማት እና የላቲን ግራሚ አሸናፊ ነው። ይህን ያህል ያሸነፈ በዓለም ደረጃ ከሚታወቁ ሙዚቀኞች ምናልባት አንድ ወይም ሁለት ሰው ልንጠራ እንችላለን በዘመን ሙዚቃ ዘመኑ እንጂ ምንድነው በእጅ ያለው ወርቅ ሆኖብን ነው እንጂ ሁል ቀን ስለሱ ማውራት የሚገባን ሰው ነው። አንድ ሰው ጀግና የሚባለው ወታደር በጦር ሜዳ ጀግና ልትለው ትችላለህ፣ ነጋዴ በንግዱ፣ ገበሬው በጥሩ በእርሻው። የአርት ሰው ደግሞ በዛ ባለበት ቦታ ነው ጀግንነቱ የሚለካው። ሁሉም ባለበት፣ ምሁሩ በትምህርት ቦታ ነው ጀግንነቱ የሚለካው። በአርት በኩል እንደዚህ አይነት ጀግና ልጅ ስላለን ሁላችንም ኩራት ሊሰማን ይገባል። እንደው ቢሆን የኢትዮጵያ መንግስት ለዚህ ሰውዬ ኒሻን ሊሸልመው ይገባል። ምክንያቱም የኢትዮጵያ አምባሳደር ነው በዓለም ዙሪያ። መልካችንን ያሳያል፣ ድምፃችንን ያሳያል፣ ግብረ ገባችንን ያሳያል። ከእንደገና ደግሞ ስለ ሀገራችንን ባንዲራ ያሳያል፣ ቋንቋችንን ሁሉ ነገር ያሳያል። ሰው ሲረዳ ደግሞ እኛ ኢትዮጵያውያኖች በመረዳት ነው የምንታወቀው። ዓለም የሚያውቀን በመረዳት ነው። ግን ሲረዳ የምናየው የራሳችን ተወላጅ ማግኘት ቀላል ነገር አይደለም። ስለዚህ አቤል ተስፋዬን ምን ያህል ነው የምናውቀው? እስቲ ከዛሬ ጀምሮ አቤል ተስፋዬ ብላችሁ ጎጉል አድርጋችሁ ይዩት። በተለይ በእኔ እድሜ ያላችሁ ተለቅ ያላችሁ ሰዎች ወጣቶቹ ያውቁታል ብዬ ተስፋ አደርጋለሁ። ዓለም ግን ያውቀዋል። ዓለም እኛ የአቤልን ያህል ኢትዮጵያን ያሳወቀ ሰው የለንም በታሪክ። እመኑም አትመኑ። በዚህ የሚከራከር ሰው ከመጣ ሌሎች ነገሮች አመጣለሁ። በጣም ብዙ ነገር ስላለኝ። ልጁ ግን ልቡ ምን ያህል ኢትዮጵያዊ እንደሆነ አይታችሁት እንደሆነ አንደኛ የኢትዮጵያ ቡናንም ይሄ እንደ እናቱ ቢዝነስ ብሎ አይመስለኝም። የኢትዮጵያን ቡና የእኛን ቡና ወስዶ ካፌ አረቢካ ብሎ ስንት ሀገሮች ናቸው በሱ የሚሸቅሉት። የራሳችንን ቡና በራሳችን ስም አለ አይደለ ሳምራ በሚል ስም በዓለም ቢታወቅ አንድ ትልቅ አስተዋጽኦ ነው። አንድ ገንዘብ ብቻ አይደለም። ሰው ብሩህ አእምሮ ሲኖረው ጠቃሚ ነገሮችን ማድረግ ይችላል። ለዚህ ይሄን ወንድማችን ረጅም ዕድሜ ከጤና ጋር እንዲሰጠው እመኛለሁ። ሌሎቻችን የእሱን ቡና በመግዛት እሱ የሚያደርጋቸውን ነገሮች በመግዛት መግዛታችን ካልቀረ የራሳችንን ሰው ከፍ ከፍ የማድረግ ባህል እናደርግ። እስካሁን ድረስ ኢትዮጵያውያን ወደ እሱ አልመጣንም። እሱ ነው ወደ እኛ የመጣው ለማለት ፈልጌ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።